ተናገሪ 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 ቆይ አንቺ ተናገሪ ተምትሆኝ አንቺ በእናትህ ተናገሪ እባክሽን እሺ በይ ተናገሪ በቃ ይኸው ትነግራለች እኮ ተናገሪ ተናገሪ ምን አይነት ደረቅ ነች ተናገሪ እሺ ተናገሪ ተናገሪ ሰማለሽ እባክሽን ተናገረሽ አትናገሪም ወይ ስለምን ማሽተም ጠብቂው የሆነ ነገር እሺ ተናገሪ ቶሎ በይ በእናትሽ ሰዓት የለኝም አሁን እሱ እዚህ ጋር ምን ነሽ ቁጭ አንተ ነበር እንደዚህ ያደረገኝ ተረጋጊ በእናትሽ ዝከኝ አይደለ ቁጭ ቆይ ለምን ምን አደረኩ ቆይ ምን እንደዚህ የምታደርገኝ ብርቱካን ስሚ ደላላ ነው እናንተ ቤት ተሰማይ የተበረዘው እኮ ወንድሜ ነው ተሰማያለሽ ስሚ ካንቺ ጋር መላፋት እንትን ማለት እንትን የለኝም ስለዚህ በስነ ስርዓት የምትወሪኝ ከሆነ አውሪኝ ሰማሽኝ ስሚኝ ምንም ምልክ የለኝም እኔ እናንተ ቤት ያመጣኝ ደላላ ነው ደላላ አትበይ ስለ ደላላው ሁሉን ነገር ነግራኛለች እሷ መጀመሪያ እኛ ቤት ሰራ የነበረችው ሰራተኛ ቡርቴን እሷ እንድትወጣ አድርጋ በሷ እግር የተተካችው እሷ ያለችበት ቦታ አካባቢ ስለተገኘ በዛ በተጠቆምነው መሰረት ወደ እሷ ጋር መተን ያለና በጣም ሙሉ መረጃ ስላንቺ አውቃለሁ ምን ማለት አንቺ ስሚኝ አንቺ 30 ሺህ እና 40 ሺህ ብር የሚከፈልሽ ሰራተኛ ነበርሽ ምን ልታረጊ ነው 3 ሺህ እና 4 ሺህ ብር ፍለጋኛ ቤት የመጣሽው ሰው ተመሳስሎብን ነው ኧረ ጉድ ፈላ ታላቅ የምስራች ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረጅም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። አልከፍትማው ሰው ማን ምንድነው ሰው ምንድነው አሁን አገኝሽ ግባ ምንድነው የምትፈልገው ከኔ ምንድነው ትያለሽ እኮ ማንክ ምንድነው አታውቂኝ ምን ነው እና በጣም የሚገርማችሁ ነገር ደግሞ ልጅቷ በጣም የተማረች ልጅ ነች ምክንያቱም በሆቴልና ቱሪዝም ተመርቃለች እንደገና ደግሞ ሞር ሌላ ትምህርት እየተማረች ነው እና ከዚህ በፊት ደግሞ የምትሰራበት ቦታ 20 ሺህ ብር 30 ሺህ ብር ነው የሚከፈላት እኛ ጋር ከ3 ሺህ እና 4 ሺህ ብር ነው የሚከፈላት እና እሷ እንግዲህ ምን አስባ ወደኛ ጋር በሰራተኝነት ልገባ እንደፈለገች ያው እርግጥ የተረጋገጠ ነገር ነው አትንተባተቢ ትክክለኛውን ነገር ተናገሪ የጠፋለ ሶፊ ደና አይደለም ምንድነው እሱ አሁን ወደ ዋናው ነጥብ መጣሽልኝ እኮ ምንድነው ሶፊ አደጋ ላይ ነው ያለው እያልኩሽ እኮ ነው ሆስፒታል ነው ያለው ሰማኛል እኔ አደጋ ላይ ነኝ ያለሁት እንዴ ስለሱ ነው የተጨነቀ ያለው ስለኔ ያሰብከ አይደለም አንቺ ምን ሆነሽ አንቺ ምን ሆነሽ አምሮብሽ ቱሪዝም አልተመረቅሽም አልተማርሽም ሰው የሰው ተመሳስሎብኝ ማለት ኧረ ጉድ ፈላ ወይ ደግሞ ቤት ተመሳስሎብኝ ችግር የለም እሱ መረጃውን አሳይሻለሁ እያንዳንዱ ለኛ ምግብ ትሰሪያለሽ ብለን ነው እቤት ያስገባንሽ አምነንሽ ምክንያቱም በብርቱካን የመጣሽ ነሽ ብለን እሷ ታቅሻለች እርግጠኛ ነን ብለን ነው አምነንሽ እቤታችን የገባሽው አይደለ እኔ ስለምትላት ያጎድ ስሚ ደላላች ንገሪው ምን ነሽ እናት ነግሪው ምን ነገር እንዳታደርጋት በእናትህ የሆነ ነገር ትሆንብሃለች በእናትህ ቆይ ትናገራለች እባክሽ ንገሪው እናት ነግሪው እንዴ ቆይ እኔ አይደለም እንዲያስገባሽ እዛ ቤት የምን ደላላ ነው የምታወሪው እናንተም ጠብቁ እሺ ግራና ቀኝ እያያችሁ በስነ ስርዓት እሺ አሁን አንቺ ልጅ ምንም ነገር እንዳታስነቂ አንኳኪ ማነው ስትባይ እኔ በይ ወጥመድ አይደለም አይደል እርግጠኛ ነሽ ሂጂ ቁጭ ሂጂ አንቺ እንዴት ነው ይዘሽ ቤት መጣ ቁጭ ሂጂ ተቀመጥ አልቀመጥም ተቀመጭ ሂጂ ይሄው እኮ ነው ሂጂ ቁጭ እንዴት ከዚህ ቤት ይዘሽ ትመጣለሽ እኔ ነኝ ኤልሳ ነኝ ማናቸው
በጣም አስደንጋጭ ዜና ላይ ነው ያለሁት። ሶፊን መርዘውታል በመድኃኒት ብለውኝ አሁን እሱ ጋር እየሄድኩ ነው። ወደ እሱ ጋር ፈጥኜ መድረስ አለብኝ። ስለዚህ ያልተገቡ መድኃኒቶችን ህገወጥ መድኃኒቶችን እዚህ ሀገር ልንጠቀማቸው ማንችላቸው መድኃኒቶች ናቸው እጅግ ላይ የተገኙት። ጭራሽ እነሱን ደግሞ አንተ አቀላቅለህ ወደ ሌላ ንጥረ ነገር ቀይረኸው ለሰው ላክ። ያ መድኃኒት ሄደ ወንድሜን መረዘው ናቸው ጥበቃዎች። ልነግርህ እኮ ነው በቤቱ ዙሪያ ይጠብቁታል። እሱ ግን የተመረዘው እቤት ውስጥ ነው። እንዴት እቤት ውስጥ ሊመረዝ ቻለ? ምን ልታደርግ ነው? ካሜራውን አጥፋልኝ። ኧረ ስለ እግዚአብሔር አንተ ኑግቡ አንዴ። በወንድ ልጅ አምላክ ካሜራውን አጥፋልኝ። ለምን አንተ? ኧረ ስለ እግዚአብሔር ታላቅ የምስችን አሁን የተጠቆምነው ቦታ ደርሰናል። የበፊተኛ ሰራተኛ ቡርቴ ትኖራለች የተባልንበት ቦታ። እስቲ ትኑር፣ እውነት ይሁን ውሸት አናቅም። እናንተም ቦታ ቦታችሁን ያዙ። እሺ ለማንኛውም ነኝ ቡርቴ እንዴት ነሽ? ደህና ነሽ? ክፍለ ሀገር አልነበርሽ እንዴ? እንዴ አይ ያው ነበርኩኝ። እስቲ ነይ አይደለም ነይ። እንዴ ቆይ እንዴት መጣ? አይ ማለት ምንድነው? ምንም አይደለም። ነይ ቆይ አሁን ይኸውልሽ ምንድነው? እንዴት አገኘኸኝ? እንዴት ሊሆን ይችላል? ክፍለ ሀገር ነኝ አላልሽም? እዚህ ጋር ካሜራማን ምንድነው? ምን ያደረግን ነው? አላልሽም ወይ? አዎ ማለት ተመለስኩኝ። አሁን ቢሮ ሄደን እናወራለን። እሺ እንዴ ለምንድን ነው የፈለከኝ? አማራሽ ወሬ ስላለን። እንዴ በሰላም ነው? በሰላም ነው። እናንተ እስቲ ቆይ ውስጥ ገብታችሁ ቼክ አድርጉ። እሺ ማን እንዳለ ምናምን አጣሩ። ምንድነው? ቆይ የተፈጠረ ነገር አለ እንዴ? ምንድነው? እሺ ንገረኝ። ምንድነው? ምን ማለት ነው? ቆይ ንገረኝ እስኪ። ቢሮ ሄደን እናወራለን እኮ። ለምን? እሺ ቆይ ከኔ ጋር ምንድነው የተፈጠረ ነገር ካለ ንገረኝ። ምን የሚያገናኘው ነገር አለ እንዴ? ምንም የሚያገናኘው ነገር አይደለም። ቆይ ተረጋጊ አንቺ። እሺ ቢሮ ሄደን እናወራለን በቃ እኮ። ምንድነው የምናወራው ነገር? እኔ ጋር የቀረ ነገር አለ? ቁጭ ግቢ። ቆይ አንተ እዚህ ምን ትሰራለህ እንዴ? ቁጭ በይ መጀመሪያ። ቁጭ መጀመሪያ። ቁጭ በይ። ቆይ ቁጭ በይ በእናትህ እንዴ። ቁጭ በይ አንተ። እሱ እዚህ ጋር ምን ትሰራለህ? ቁጭ በይ አንተ ነበርክ እንደዚህ ያስደረገኝ። ተረጋጊ በእናትህ። ዝከኝ አይደለ? ቁጭ በይ። ቆይ ለምን ምን አደረኩ? ቆይ ምን ትየን እንደዚህ የምታደርገኝ? ብርቱካን ተረጋጊ። ቁጭ በይ ተረጋጊ። ቆይ ይኸውልሽ ተረጋጊና ያስወዳል። ብርቱካን መጀመሪያ አሁን መጀመሪያ ተረጋጊ። አንተ ምን አይነት ሰው ነህ ግን? ምን አይነት ውሻ ነህ? ስታስጠላ። እሺ ብርቱካን ተረጋጊ። ስሚኝ ቆይ ምን አድርጌ ነው? ቆይ አንቺ ምን አስተባባሪ ነሽ? የምን ተበር ነው የምታወራው እንዴ? ምን አደረኩ ታዲያ? ስለዚህ እኔን አታዋሪኝም? እሱን ታውቂዋለሽ? እሱን ከኔ በለጠ ታውቂዋለሽ እኮ። እሱን አላጠቁም አይሰሰኝ። ቆይ አንተ እንዴት አገኘኸኝ? እሱን ከኔ በለጠ ታውቂዋለሽ? ቆይ ሲጀመር እኔ አንቺን አባቴ ታሟል ካልሄድኩ መናኸሪያ ካልሸኘኝ ብለሽ በሁለት ቀን ውስጥ መውጫ መግቢያ ሳተሽ እንደው ተነስተሽ ሸኘሁሽ መናኸሪያ ድረስ አይደለ ቡርቴ? ገንዘብ ሰጠሁሽ አባትሽ ከታመሙ ብዬ ብር ሰጠሁሽ። አንቺ ግን አልሄድሽም፣ እዚሁ ነው ያለሽው የነበርሽው። ስለዚህ ቡርቴ አሁን ይሄ ለኛ ይገባናል? ኖ እንደዛ እያልኩ አይደለም። እሺ ማለት ያልኩ ልክ ነው እኮ እየሄድኩ ነበር። ታዲያ እዚህ ምን ታደርጊያለሽ? እየሄድሽ ነበር አይደለ? እዚህ ምን ታደርጊያለሽ? እንዴት ነው የምነግርህ? አንተ ቆይ ምን ብላችሁ ነው? ቆይ እንዴት
ሴትዮ እኔ ምንም እሱን አታዋሪው። ቡርቴ ልትነግሪኝ የምትፈልጊው ነገር አለ? እንተዋወቃለን። እኔ ምን ነግራችሁ እችላለሁ? እኔ ምንም አውቀው ነገር የለም እኮ። እሱን አታዋሪው። እሱ ጋር ምንድነው ጉዳይሽ? ከሱ ጋር ያለሽ ጉዳይ ምንድነው? ከሱ ጋር ያለሽ ጉዳይ ጉዳይ ነው። በቃ አለቀ። ቆይ ካንተ ጋር ምን ያገናኘዋል እንዴ ቡርቴ? በቃ አጋጣሚ ነው የተገናኘ ነው። ቡርቴ ብዙ ነገር የሚያደርግልሽ የነበረው አትሊስት እንኳን እንደ ቤት ሰራተኛ አይቶሽ አያውቅም። እንደ እህቱ አቅርቦ የሚያዋራሽ ዛሬ ሶፊ አደጋ ላይ ነው ያለው። ምን ሆነ? አደጋ ላይ ነው ያለው። ምን ማለት ነው? ምንድነው? ሆስፒታል ነው ያለው። ሆስፒታል ነው ያለው ተመርዞ። እርሽ አሁን የሱን ነገር እኔ ምንም አላውቅም። ይሙት ሂዳን ማውቀው ነገር የለም። ምንድነው እንደማታውቂ እንዴ? ቆይ እሺ ከኔ ጋር ምን አገናኘው? ቡርቴ እኔ ምን አደረኩኝ? ሶፊ የተመረዘው ቤት ውስጥ ነው። እኔ እያለሁ አንቺ የለሽም። አንቺ ከሄድሽ ከወጣሽ ከቤት ከወጣሽ በሁለተኛው ቀን ነው። ታዲያ ከኔ ጋር ምን አገናኘው? ምንም እኮ እኔ ብኖር ነበር የሆነ ነገር ከኔ ጋር ነገሮች ሊገናኙ። ከእሱ ጋር እንዴት ትገናኛለሽ አንቺ? እሱ ማለት ሶፊ የተመረዘበትን መድኃኒት የቀመመው ዶክተር ነው። አንተ በእናትሽ እንዳልገባው ሪያክት አታርጊ። እኔ እኮ ምንም አውቀው ነገር የለም እኮ። ኧረ በእናትህ ጌዲ ነው የምታሳምን መንገድ አሳምናት። በምንድን ነው ማሳምናት? ሁለታችሁ ነው የምታውቁት እኮ። እኔ ከእናንተ ጋር ነበርኩ እንዴ? ንገረኝ እስኪ። አንቺ እሱ ጋር ሄደሽ ነበር አይደል ቤቱ? አይ በቃ አጋጣሚ ነበር የተገናኘነው። አጋጣሚ ተገናኛችሁ? እሺ ምን ሲያደርግ ነበር ያገኘሽ? ከሶፊ ማለት የሚያገናኘው ነገር ይኑር አይኑር የማውቀው ምንም የለም። ግን በቃ ከሱ ጋር ቡርቴ አሁንም ይኸውልሽ እንደሱ አይደለም እያዋራሁሽ ያለሁት። በፊት እንደማውቃት ቡርቴ ነው እያዋራሁሽ ያለሁት። አንቺ ለኛ ውለታ ይሄ ነው የምትከፊል? እሺ ቆይ ምን አድርጊ? ለኛ እኛ ብዙ ነገር አድርገንልሻል አይደል? እኔ ራሴ ብዙ ችግር አለብኝ። ቆይ እኔ ለምን አትተው? ችግርሽ ምንድነው? ድሮ ችግር አለብኝ ብለሽ ችግርሽን ስትነግሪኝ ችግርሽን እንቀርፋለን አይደል? አሁን ችግርሽን ለምን አትነግሪኝ ነው? እነዚህ ሰዎች ካንቺ ጋር በምንድን ነው የሚያገናኛችሁ? ምንድን ነው የሚያገናኛችሁ? እኔ አላውቅም። እንዴት ሊያገኙሽ ቻሉ? ምንም አውቀው ነገር የለም። ኧረ ጉድ ፈላ። እኔ አንተ ከሄድኩ በኋላ መናኸሪያ ላይ ነው ድንገት የሆነ ነገር ተፈጠረና ከሱ ተገናኘን። መናኸሪያ ላይ ምን ተፈጠረ? ቡርቴ አንቺም እየዋሽ መዋሸት ጀመርሽ? ቡርቴ የሱ ውሸት ሳያንሰኝ አንቺ መዋሸት ጀመርሽ? እኔና አንቺ መናኸሪያ ላይ አይደለም እንዴ ተገናኘን? ምን ማለት ነው? የት ነው ያገኛችሁ? እኔ ቅመማ የምሰራበት ቤት ባለፈው የመጣበት ቤት ማለት ነው። ባለፈው ያዝንበት ቤት። እሺ እዛ መታ ነው ያገኘኋት። በቃ እዛ ማለት አውቀው እያስመሰሉ ሆነ አላ። ማን ነው ይዟት የመጣ የነበረው? አቶ በላይነና አቶ በላይነ ሰዎች። እሺ ሁለቱ ሰዎች እንዴት አገኙሽ? እንዴ እያዋሸ ነው እኮ እሱ ራሱ። ምንድን ነው የሚያዋሸው? ምን ማለት ነው? አንተ እኔ እንደዛ ነው እዛ ቦታ አላገኘኝ። ቆይ እኔ መናኸሪያ እንደ ራስህ መተህ እኔ ጋር ማረፍ አለብሽ ምናምን ብለህ የሆነ ብዙ ነገር እኮ አውርታኝ ነበር። ኧረ ሴትዮ በእናትሽ ካሜራ ፊት ነው ቢያንስ ሌላውን እንዴ ምንድነው በዚህ ልክ የምትቀበል? አሁን አንቺም ነገሮችን እያደረሰብሽ ነው። በቃ እሺ ቆይ ከኔ ምንድን ነው የምትፈልጉት? ለምን አትተውኝም? ካንቺ ምን ፈልገው ምን መሰለሽ እንዴ? ካንቺ ምን ፈልገው ምን መሰለሽ ቡርቴ አንድና አንድ በቃ እሷ ነች ሶፊ ላይ ለደረሰው አደጋ። ስሚ ማለት ነው እንዴ አንተ እኔ ጋር እንዴ እያገናኛለሁ? እኔ ምን ማውቀው ነገር የለም። ሰማኛለህ? ነገሮችን ወሬን እያላከክን ያለህ የምታውቂው ነገር እንደዚህ። አሁን አንቺ እየዋሸሽ ነው ያለሽው። ለምንድን ነው የማዋሸው? አሁን እየዋሸሽ ነው ያለሽው። የምታውቂውን እውነታ ንገሪኝ። አቶ በላይንና ሹፌሩን ካገኘሻቸው በኋላ ምን አሉሽ? ምንድን ነው ያሉሽ? ወይንስ በምንድን ነው ያስፈራሩሽ? እስኪ ንገሪኝ። በምንድን ነው ያስፈራሩሽ? መናኸሪያ ማንን ያገኘሽው? በእናትህ በቃ ለምን አትሆኝም? ተወኝ በእናትህ። አሁን ሂደህ ካመጣ አሁን ከየት ነው ሄደህ ያመጣህ? ተዋት። እሱን አታውቅም፣ እሷ አታውቅም። አሁን የምታውቀውን እንኳን እየደበቀችኝ አይደል እንዴ? የማውቀው ነገር የለም። በቃ እኔን ከዚህ ነገር አስወጡኝ። ከየት ነገር ነው የምትወጪው? ስሚ ሶፊ አደጋ ላይ ነው ያለው እያልኩሽ እኮ ነው። ሆስፒታል ነው ያለው። ሰማኛል። እኔም አደጋ ላይ ነኝ ያለሁት እንዴ። ስለሱ ነው የተጨነቀ ያለው። ስለኔ ያሰብክ አይደለም። አንቺ ምን ሆንሽ? አንቺ ምን ሆንሽ? አምሮብሽ እኛ ቤት እየኖርሽ ነው ያለሽው አይደል? አትሊስት እንኳን ለሰራተኛ አናይሽም። አንተ ምንም የምታውቀው ነገር የለም። በቃ እኮ ነገርኝ እሺ፣ ለወቀው አንቺ ከገባሽበት ጉድ ውስጥም
እኛ አለን በልሽ። ወንድሞች አለሽ እኮ ብቻሽን አይደለሽም። እኛ አለን። ምን ያክል ቢከፍሉሽ ነው እንዲህ የምትሸመጥጪው? የምን ክፍያ ነው የምታወራው አንተ? ስነ ስርዓት ታወራኝ። ክፍያ ማለት እየተባልሽ አንቺ አሁን ክፍያም ከፍለውሻል? ኧረ እኔ ምንም አውቀው ነገር የለም። በእናትህ እንደዚህ ትሸመጥጣለች እንዴ? ስንት ብር ሰጥሽ? የምን ክፍያ ነው የምታወሩትኝ እንዴ? ምን ያው እሷም በክፍያ ነው የሚሰራው እና ክፍያውን ያወራ ሊሆን ይችላል። እሱ በክፍያ ነው የሚሰራው። እንዴት ነው ሊያገኝሽ ይችላል? ራስ ሊያወራ ይችላል። እኔ የማውቀው ነገር የለም። ካልተከፈለሽ አቶ በላይ ነው የሚያክል ሰው እንዴት አገኘሽ? ነገር ባገኝ ነው እኔ ከዚህ ምን ለምን ታገኛላችሁ? እዚህ ከተማ ምን ሰራለሁ? ቡርቴ አሁን ንገሪኝ። አሁን እኮ እነሱ ራሳቸው ይዘውሽ ነው፣ አልለቀቁሽም። እኛ መተን ነው ከዛ ቤት ውስጥ ያወጣንሽ። እንደ ስላስወጣኝ ነው እንጂ አሁን ላይ እርግጠኛ እየተከታተሉኝ ሊሆን ይችላል። ማንም ይከታተልሽ የለም። አይተሻቸዋል አይደል? እኛ ልጆችን ከኔ ጋር የነበሩት ልጆች አይተሻል አይደል? እነሱ ጥበቃ ላይ ናቸው። ሶፊንም እዛ ቤት ውስጥ ጥበቃ ላይ ሆኖ ቤት ውስጥ ነው የተመረዘው። እሺ ቆይ እኔ የሆነ ነገር በሆነስ እኔ ሁሉ ነገር ምንም አትሆኝ፣ ግን የሆነ ነገር አደጋ ሊደርስብኝ ይችላል። በእኛ ሰርቶኛልሽ፣ እኛ ጋር ትሆኛለሽ። እኛ ጋር በእኛ ጥበቃ ሰርቶኛልሽ። አሁን ስለምታውቂው ነገር ስለ ሶፊ ብለሽ በቃ እሺ፣ ስለ ሶፊ ብለሽ ልትነግሪኝ ይሻል እኮ። ምን ልንገርህ? ምንድነው ማለት ነው? የማውቀው ነገር የለም። እሺ ልንገርሽ። ተይው፣ ሌላው ይቅር። ክፍለ ሀገር ካልሄድኩኝ ብለሽ አባቴ በጠና ታሟል ብለሽ በቃ መቆሚያ መቀመጫ አሳጣሽ። ሌላው ቢቀር ማለት ነው ሰራተኛ ይዘሽ መጣሽ እኮ። ሰራተኛ በአንቺ ቦታ የምትተካ ሰራተኛችሁትና እንደኔ ነች። አታስከፋችሁም፣ አታስቀይማችሁም። በቃ እሺ ጥሩ አሰብሽ፣ አመጣሽልን። አንቺን ልሸኝሽ መናኸሪያ ድረስ ሄድኩኝ። ይሄን ያህል ካለሽ መልካምነት ጥሩነትሽ ነው። መናኸሪያም ደግሞ ጥዬሽ አልመጣሁም አይደለ? ገንዘብ ሰጥቼሽ ለአባትሽ አንዳንድ ነገር መግዣ ይሆናል ብዬ ሰጥቼሽ መናኸሪያ ትቼሽ ተመለስኩኝ ነው። እሱን አውቃለሁ። አሁን አንቺ እንዴትሽ ነው እኛ የምናውቀው? አባትሽ ደህና ይሁኑ አንቺ ያንቺን ስልክ ነበር እየጠበቀን ያለነው። በመሀል ግን አውቃለሁ ስለኔ እንደምታስቡ እንደምትጨነቁ እኮ አውቃለሁ፣ ይገባኛል። እናንተ መልካም ሰዎች ናችሁ። እሺ አሁን ስሚሽ፣ ከዛኛ መናኸሪያ ልኬሽ ሄዳለች ብዬ እኔ በማስብ ሰዓት ይኸው ባልጠበቅኩት ሰዓት አሁን አጠገቤ ነሽ። እሺ ይሄንን ዶክተር ደግሞ ታውቂዋለሽ። በምን ምክንያት ነው ከእሱ ጋር የምትተዋወቂው? እንዴት እሱ ጋር ልደርሽ ቻልሽ? እንዴት እሱ ልታውቂው ቻልሽ? የሆነ ነገር የደበቅሽኝ ነገር አለ። ምክንያቱም ገና ስትገቢ ከእሱ ጋር እኮ መተናነቅ ነው የቀረሽ። ከዳኸኝ አልሽው። እኔ ያለሁበት ሁኔታ ማለት የሚያውቅ ሰው ያለ አይመስለኝም። ኧረ በለ እሱ ብቻ ነው የሚያውቀው እኔ ያለሁበት ሁኔታ። ስለዚህ እኔ አንቺ ማግኘቴ ለምን ከፋሽ? ለምን ፈለከኝ? እኔ አስፈላጊ ነኝ ለእናንተ? ቆይ ወጥቻለሁ። አዎ አስፈላጊ ነሽ። ራሴን ተክቼ ነው የወጣው። ስለዚህ እኔ አስፈላጊ ነሽ። አንድ ተራ ሰራተኛ ነኝ። ስለዚህ ለምንድን ነው የምትፈልጊው? አይደለም አንቺ ከመውጣትሽ እኛ ቤተሰብ ውስጥ ታይቶ የማይታወቅ ነገር ታየ። ቤታችን ውስጥ ጭራሽ ሰራተኛ ተክተሻል። ሰራተኛዋን ተክተሻል። ልክ ነሽ። ሰራተኛዋን ተክተሻል። ሰራተኛዋ ግን ስትተካ አሁን ለምሳሌ ሰራተኛ እኮ አንዷ ሰራተኛ ስትወጣ ሌላ ሰራተኛ ይዛ መጣ አታውቅም። የትም ቤት እኔ አውቃለሁ ሊሆን ይችላል። የትም ቤት በቃ መልካምነት ሰራተኛ ልነግርሽ ነው። ኧረ በለው መልካም ሰው ሶፊ ቢሆን አንቺ ልጅቷ ላይ ነው የምታውቂያት? እኔ አላውቃትም። የት ነው የምታውቂያት? ልንገርሽ፣ ሰማኝ። የት ነው የምታውቂያት ሰራተኛዋ? ማለት እኔ የማውቃትኝ በቃ እኔ እዛ ቤት እንድገባ ያደረገኝ ደላላ በቃ በደላላ ምክንያት ነው። እና በቃ እኔ ቤቱ ማለት ብቻውን እንዳይሆን ለሶፊ በማሰብ ደወልኩለትና እንደዚህ ለወጣ ስለሆነ ሰራተኛ ያስፈልጋል እኔ ካለሁበት ቤት አልኩት። እንዳም እሺ ምናምን ብሎ ወዲያውኑ በአፋጣኝ እሷን አገናኝ። አንቺን ያገኘሽ ደላላ ነው እሷ ነው የሚያመጣልሽ? እንደዛ እያልሽኝ ያለሽ እንዴ? ቆይ እስቲ ኧረ እውነትሽን ነው እኮ ሰራተኛዋ አሁን ሁሉም ምርመራ እየተደረገላቸው ነው። የቀረችው ሰራተኛዋ ነች። ሄሎ ይኸውልህ ከጠባቂዎቹ ጋር የቤቷንም ሰራተኛ ቀላቅሏትና ቃሏን ተቀብሏት እስቲ እሷንም እስኪ የምታውቀው ነገር እና እሷ የመጣችው ለካ ቤት የገባችው በቡርቴ አማካኝነት ነው። ስለዚህ እስቲ አንዳንድ ነገሮችን ጠይቋት የምታውቀው ነገር ካለ ቶሎ ብል በቃ እሷንም እንትን በሏት። እሺ ከዛ የቤት ደላላው አገኘሽ
ልጅቷን ግን እንደዚህ ኖርማል ስትመለከቻት ምን አይነት ልጅ ነች? መልካም ነች? ባህሪዋ ወጣ ያለ ነው? ምንም ምክንያት አላየሽባትም? አላየሁባትም፣ ግን ጎበዝና ፈጣን እንደሆነች ነግሮኛል። እሱ ደላው ነው የነገረኝ። በቃ እኔ እዚህ ቤት ማለት ሁሉ ነገር ነገርኩት ስላለው ነገር እና ስለዚህ ጥሩ ሰው በቃ አሪፍ መትራት ልጅ ልምድ ያላት ምናምን አልኩት። በስንት ቀን ያገኘልሽ? በስንት ቀን እንዴ? አጋጣሚ እኮ ነው ያለ። እንደውም አጋጣሚ እንኳን ደወልሽ አሁን አለች እኔ ጋር ምናምን። ወዲያው ነው፣ አንድ ቀን አልፈጀበት። ታዲያ ወዲያው እንዴት አንቺ እንደው የማታውቂውን ሰው ወደኛ ቤት ለመጋበዝ እንግዲህ አስቡ። የኔና የሶፊን ኑሮ ታውቂያለሽ። አንሱማ ነው እኮ በቃ በደላው ተማም ነው። ቆይስቲ ሄሎ የለችም ማለት እንዴት? ከቤት ትሄዳለች እንዴ? ኧረ እሺ ወደዛው አካባቢ ፈልጓት። ቶሎ በሉ እሺ፣ ሰው እንትን በሉና ፈልጓት። እሺ እሺ እኮ ቶሎ በሉ በቃ። እሺ ታዲያ አሳውቁኝ እሺ፣ ቶሎ ብላችሁ። አየሽ አሁን እሱ የለችም። አሁን የወጣችው የለችም። አሁን ቤት ውስጥ ገብተው እሷን ሊያናግሩ ሲሄዱ የለችም ከቤት ውስጥ። ምን ማለት ነው? እኔ ምን አውቃለሁ ታዲያ? አየሽ ይኸውልሽ፣ ልጅቷን የማታውቂያትን ሰው እኛ ጋር መጣሽ። አንቺን በድንገት አገር እሄዳለሁ አልሽ። አገርሽ አልልሽም፣ እዚህ ይሆንሽ። አሁን እዚሁ አጠገቤ ነሽ ያለሽው። ስለዚህ የምታውቂው እያንዳንዱ ነገር ካለ ንገሪኝ። በኋላ ላይ ግን ይኸውልሽ እሱን እንደማደርገው በዱላ ነው ማወጣጣሽ። እስካሁንም አለመጠቀም ነው። ዝም በል አንተ፣ ዝም በል አንተ። ምንም እንዳታወራ። አሁን ቡርቴ ሲጀመር ከአቶ በላይነህ ሹፌር ጋር ራሱ ያላት ግንኙነት የአጋችና የታጋች አይመስልም ነበር። እኔ ስለምን እያወራን ያለው አንተ ውሻ? ቆይ ምንድን ነው የምትለው እንዴ? ሴትዮ ቡርቴ አይደለም ንግግርሽ እዛው። ይኸውልሽ እነሱ እንደዚህ አይነት ሰዎች ናቸው። ሰማሽ? እነሱ እንደዚህ አይነት ሰዎች ናቸው። ራሳቸውን ነፃ ለማውጣት አንቺን እያጋለጡ ነው ያሉት። ስለዚህ አንቺ የምታውቂው ነገር ካለ እያንዳንዱ ነገር ንገሪኝ ቡርቴ፣ እባክሽ ንገሪኝ። ለራስሽ ለህይወትሽ ስትይ፣ ለቤተሰቦችሽ፣ ለአባትሽ ስትይ፣ አብሶ አባትሽ ሲደውሉ ስናወራቸው እንዴት እንደሚያሳዝኑ እኔና ሶፊ ነን የምናውቀው። ለኛ ግን ይሄ አይገባንም። እሺ ንገሪኝ፣ የምታውቂውን ንገሪኝ ቡርቴ። እኛ ምስኪን አባትሽ እዘኝላቸው። አንቺ አንድ ነገር ብትሆኚ እሳቸውም እንደሚሆኑ አስቢ። ስለዚህ የምታውቂውን ነገር ንገሪን። በቃ እኔ እንዴት እንደምነግርህ አላውቅም፣ ግን ምንድን ነው ያደረጉሽ? ምንድን ነው ያስደረጉሽ? ንገሪኝ። እሺ በቃ እኔ ፈልጌ አልነበረም እዛ ቤት የወጣሁት። እኔማ አውቀዋለሁ። ይሄ ነገር የሆነ ከነዚህ ጋር ተባብረሽ ነው አይደለ? እኔ ነው አይደለም፣ እኔ ተባብሬ አይደለም። እሺ እንዴት ነው ከቤቱ አባቴ ታሟል ብለሽ አልታመሙትን አባትሽን? በቃ ተገድጄ ነው አልኳል። ማን ያስገደደሽ? በቃ አስፈራርተውኝ ነው። በምንድን ነው ያስፈራሩሽ? በቃ በቤተሰብ ነው። በቤተሰብ ማለት ቤተሰቦች እዛ እንዳሉ ያውቃሉ? ክፍለ ሀገር እንደሆነ ያውቃሉ? አዎ በደንብ ነው የሚያውቁት። ሁሉ ነገር አጣርተዋል። እሺ ከዛ ቤተሰቦች ምን እናደርጋለን አሉ? በተለይ ማለት ታማሚ አባትሽን በህይወት አታገኙም ነው ያሉኝ። እቺን ብቻ ለምን አለ ለኛስ ምን ነግሪኝ? አባትሽን ካጠገብሽ እናመጣቸው ነበር እኮ። ይሄን ነገር ቀደም ብለሽ ለኛ ብትነግሪኝ። ምን እንደሆነ አላውቅም፣ እንዴት እንዳገኙት አላውቅም፣ ግን ቪዲዮ ቀርጾ ምናምን ስለ አባቴ ሁኔታ ምናምን ያንዳንዱ ይከታተሉ ነበር እና ያለበት ሁኔታ ይኸው አሁን ላይ እያየሹ ነው ቪዲዮ እና ስለዚህ የሆነ ነገር እንዳይሆን ከብለ እኛ ምንሽን አድርጊያለሁ። ከዛ ምን አደረግሽ አንቺ? ምን አደረግሽ? ከዛ ከኔ ምንድነው የምትፈልጉት? ምንድነው እንዳደርግላችሁ የምትፈልጉት ስላቸው በቃ ይሄን ቤት ለቀሽ ትወጫለሽ፣ የምትመጣውን ሰራተኛ ደግሞ አንቺ እንዳስገባሻት ነው መታወቅ ያለበት። ስለዚህ ሰራተኛው እጁ አለባት ማለት ነው። እሷ ነች ማለት ሶፊ ነው የመረዘችው። እኔ እንጃ አላውቅም፣ እውነት ምንም አውቀው ነገር የለም። ግን እና አንቺ ዝም በል አንተ። አይደለም እዚህ ጋር ማለት እየዋሸች ስለመሰለኝ
የምውሸት ነው የምታወራው? ባለፈው ዕለት እኔ ቤት ስትመጣ ማለት ነው እንዳገቷት አድርገው ነበር ያመጣት። ማለት አይኗን አስሯት ምናምን ነገር ነበር። እኔን አላየችኝም ነበር ስገባ ማለት ነው። ግን የአቶ በላይነህ ሹፌር መጥቶ ሲወስዳት አይኗን ፈቶ በሰላም ነው ቀጥ ብላ ገቢና አስገብቷት ነው ይዟት ሄደው እና ምንም እንደታጋችና እንዳጋች ራሱ አይመስልም። የምትፈልገውን ነገር አደረገችላቸው። የምትፈልገውን እናንተ የምትፈልጉትን ነገር እሷ አደረገች። አሁንም የደነገጠችው ስታይ የደነገጠችው ለዛ ነው። በቃ አንዴ ነው የተገናኘው። ስሚ አሁን አንቺን ምን እንዳደረጉሽ ታውቂያለሽ? አሁን የገባሽ ይመስለኛል አይደለ? አንቺ ከቤት እንድትወጪ አደረጉ። በአንቺ ቦታ ሰው ተኪልን አሉሽ፣ ተካሽላቸው። ሶፊ አሁን የት ነው እንዳለ ነግሬሻለሁ። መቼ አሁን ምን ይሁን የማውቀው ነገር የለም። ስለዚህ ማለት ነው ይኸውልሽ ሰራተኛዋ እስክትገኝ ድረስ ሶፊ ጤንነቱ እስኪታወቅ ድረስ እስኪረጋገጥ ድረስ እንግዲህ ያው መጀመሪያም ጓደኛሞች ናቸው አብራችሁ። እኔ ጓደኛሞች አይደለም እኮ ስሚኝ፣ የትም አትሄዱ፣ እዚህ ትሆናላችሁ። አንቺም የምታውቂው መረጃ የደበቅሽው መረጃ የፈራሻችሁ በአባትሽ ነው አይደል? ያስፈራሩሽ። አባትሽንም ቢሆን ከዛ እናመጣልሻለን። ሰሚኝ፣ አባትሽን ከዛ እናመጣልሻለን፣ አጠገብሽ እናደርጋቸዋለን። እያንዳንዱን የምታውቂውን ኢንፎርሜሽን ግን ትነግሪናለሽ። የአባትሽ ደህንነት አይደል አንቺ የምትፈልጊው? ስለዚህ አባትሽን እናመጣቸዋለን። ስለዚህ የምታውቂውን ኢንፎርሜሽን እያንዳንዱን ትነግሪኛለሽ። ገባሽ? አሁን እኔ ወንድሜ ጋር መገኘት አለብኝ። እሺ ግን እንዴት ነው ስለሱ እየጠየቅሽ ነው እንዴ? ቡርቴ ትልቅ ስህተት ነው የሰራሽው። በጣም ትልቅ ስህተት። መተሽ ወይ ለኔ ወይ ለሶፊ ያለውን ነገር ብትነግሪን እሺ እንዳሉሽ እናደርጋለን እኮ እንዳሉሽ፣ አንቺን እንዳሉሽ በቃ አንቺ ውጪ ልጅቷን አምጫት እንላለን። ግን በቃ እያንዳንዱ እነሱ እንደሚፈልጉት ነገር እኛ በሚፈልጉት መልኩ እናስኬድላቸው ነበር። አንቺማ አትጨናነቂ። በግልጽ አልነገርሽንም። እሺ እንዴት ልንገራችሁ? እኔ በእኔ ቦታ ሆናችሁ እስኪያስቡት እኔ አባቴን በዛ ሲያስፈራሩኝ በቃ ያለው ነገር ምን ላድርግሽ? እኔ ስለ ሶፊም እኮ አስባለሁ፣ እጨነቃለሁ። ግን ምን ላድርግ? ችግር የለውም። በቃ ያለውን ነገር የሶፊን ሁኔታ እኔ መጀመሪያ ልወቅ፣ ከዛ ስለ አባትሽ አስባለሁ። አንቺም ደግሞ በአይምሮሽ እያብሰለሰልሽ ሰማሽኝ አይደል? ነፍሴ ማጥፋት ሙከራ አድርገሽ ትነፋረቃለሽ። በማለት ነው የምነፍስ ማጥፋት ነው የምትለው? እኔ ማን ነው እንደዚህ ያደረኩት? አንተ እኮ ነው ዋናው። አንተ ነው ዋናው። ደግሞ እንደዚህ ብለህ ታወራለህ እንዴ? እሷ ምን አደረገች? እሷ ምን ያደረገችው ነገር አለ እንዴ? እኔ በቃ መወሷ እንትን ባትለው ምን አለች? ማላውቀው ነገር አለ? እሱንማ ራሷን ጠይቃ። ማላውቀው ነገር ካለ ንገረኝ ቶሎ በል። በምን በኩል አድርጋ ሶፊ ላይ እንደደረሰች እሷን ጠይቃት። እኔ በምን ላክ ይችላል? ሶፊ ከመመረዙ በፊት እኮ እሷ አንተ ጋር ነበረች አይደለ እንዴ? አንተ ጋር ምትዋታል አላልከኝም እኮ? እኔ ጋር ስለመጣችሁና ስለነበረ አንተ ጋር መጣች። አንተ ጋር ከመጣች በሁለተኛው ቀን ሶፊ ተመረዘ። ያ ማለት እነሱ በእነሱ ቁጥጥር እንደሆነ ያደረጉኝ ሲጀመር ወደ ቤተሰቦችሽም እንዳትሄጂ ምክንያቱም መረጃ እንዳልሰጥ የሆነ ነገር ከአቶ በላይነህ ሹፌር ጋር ዝም በል አንተ። ምንም አታውራ። ሲጀመር አንተ ከእነሱ ጋር ግርግር ትሰማኛለህ? በቃ ዝም በል አስወጣኛ፣ ዞር አድርገኝ። እዛ ቤት ወስደሃለሁ። አንተ ከፈለክ እዛ የወደድከው የተመቸ ቦታ እዛ ወስደሃለሁ። አሁን ሰማሽኝ አይደል? እስከዛ እዚህ ትቆያለሽ። እኔ ሶፊ ጋር ደርሼ እመጣለሁ። ያለው ሁኔታ የሶፊን የወንድሜን ሁኔታ እሷ ለምንድን ነው በዚህ መንገድ ትሪት የምታረጋት? አረጋታለሁ። ምን እንዳድርግ ይፈልገህ ነው? አረጋታለሁ። የእናንተ ጨምላቃ ስራ ውስጥ እሷን ከተታችኋት። አንተም እኮ እንደዛ ንጹህ ነበርክ ለሆድ ለገንዘብ ስትል። እሷም አሁን ንጹህ ነች የምትባለው? ንጹህ ሰው ነው የምትባለው? ሰው የመግደል ሙከራ አድርሳ። እኔ እኮ ማለት ነው ካሜራውን ላስጠፋለህ እንዴ? ለምን ማስጠፋት አይደለም እና ምን ፈልገህ ነው? ማክሸፊያውን እኮ ባል አሁን እንደዚህ የምትወረው እድሜ ልክ እስር ቤት ነበረች አይደል? እስቲ አሁን ስለማክሰፊያውና ልክና ልክ አለመሆኑ እኮ አሁን እዛ እሄዳለሁ። እኔ ያለውን ሁኔታ በቅርብ ርቀት ሆኜ አጣራለሁ እኮ እኔ ስለዚህ ባልሰጠ ኖሮ እሷም ከባድ ወንጀለኛ ነበረች አይደል? ለምን የምትተባበረው? አሁን ከሷ ጋር ለምንድን ነው አንተ የሚያፈቃቀር? የምታውቀው ሚስጥር አለ? በተለየ መንገድ ለምንድን ነው ትሪት የምታረጋት? ሁለታችሁ የምታውቁት ሚስጥር አለ? እኔ ምንም አላውቅም። በቃ እሱ ነው እንደውም ከነሱ ጋር ግንኙነት ያለው። እነሱ እኮ ናቸው እሱ ጋር እንዳርፍ ምናምን ያደረጉኝ ሲጀመር። እኔ ምንም አውቀው ነገር የለም እኮ። ስለዚህ አሁን ነግሬሻለሁ ቡርቴ፣ ሶፊ ጋር ግድ መሄድ አለብኝ።
እሱን አይቼው ስመለስ አንቺ ራስሽ አስቢበት። አባትሽን እዚህ እናመጣቸዋለን። ያለውን ነገር አስበሽ ጠብቂ እሺ? እኔ አሁን ሶፊ ጋር ድርሽ ልምጣ። እያያቸው እሺ። ሰላም ተመልካቾቻችን፣ እንግዲህ አሁን በጣም የሚገርማችሁ ነገር ሶፊ ጋር ልሄድ ነበረ፣ ግን አሁን በጣም አስቸኳይ መረጃ ደርሶኝ እዚህ በደረሰኝ መረጃ አካባቢ ለኔ ያለሁት። ምክንያቱም የደረሰኝ መረጃ ምን መሰላችሁ? መጀመሪያ እኛ ቤት ሰራ የነበረችው ሰራተኛ ቡርቴን እሷ እንድትወጣ አድርጋ በእሷ እግር የተተካችው እሷ ያለችበት ቦታ አካባቢ ስለተገኘ በዛ በተጠቆምነው መሰረት ወደ እሷ ጋር መተን ያለ ነው። እና በጣም የሚገርማችሁ ነገር ደግሞ ልጅቷ በጣም የተማረች ልጅ ነች። ምክንያቱም በሆቴልና ቱሪዝም ተመርቃለች። እንደገና ደግሞ ሞር ሌላ ትምህርት እየተማረች ነው። እና ከዚህ በፊት ደግሞ የምትሰራበት ቦታ 20 ሺህ ብር 30 ሺህ ብር ነው የሚከፈላት። እኛ ጋር ከ3 ሺህ እና 4 ሺህ ብር ነው የሚከፈላት። እና እሷ እንግዲህ ምን አስባ ወደኛ ጋር በሰራተኝነት ልገባ እንደፈለገች ያው እርግጥ የተረጋገጠ ነገር ነው። ምክንያቱም ሶፊን እንድትመርዘው ሆን ብላ ነው የተላከችው። ስለዚህ ያን ድርጊት ፈጽማለች። ያን ድርጊት ደግሞ የፈጸመችው ብቻዋን አይደለም። ምክንያቱም የበላይ አካል አላት። ስለዚህ አሁን የበላይ አካሏ ማን እንደሆነ እንዴት እንዳደረገች እያንዳንዱን ነገር አጣርተን ጠይቀናት እሷን አወጣተን እንግዲህ አሁን ያለችበት ቤት አንድ ክፍል ቤት ራሷን ዘግታ ነው ያለችው። ራሷን ዘግታ አልከፍትም ብላለች። የኛ ሰዎች ደግሞ ራቅ ብለው በአካባቢው በአይነ ቁራኛ እየጠበቋት ነው ከወጣችን ብለው። ምክንያቱም ከዚህ በፊት በጣም በብዙ አሻጥር ያዝን ያላ በቃ ደረስንባቸው የምንላቸውን ሰዎች መረጃ እያጠፉ ከአይናችን እየተሰወሩብን ነበር። ያንን ጥንቃቄ ወስደን አሁን እሷን ልናገኛት ነው። እና በነገራችን ላይ ደግሞ ሶፊ አሁን በጥሩ ጤንነት ላይ ይገኛል። ያው እኔ እሱን ሄጄ ላየው ነበረ። እንዳጋጣሚ ሆኖ ይሄ መረጃ ሲደርሰኝ ነው ስበር ወደዚህ የመጣሁት። ምክንያቱም እቺ ልጅ ያዝናት ማለት ወደ ዋናው የወንጀል ክፍል ያንን ሁሉ አሻጥር ሲሰራ ወደ ነበረው ሰውዬ ትመራናለች። ስለዚህ አሁን ተመልካቾቻችን ይኸው በእናንተ በካሜራ እይታ ውስጥ ነን ያለ ነው። ስለዚህ እያንዳንዱን ዲቴል እናንተም ከኛ ጋር አብራችሁ የምትመለከቱ ይሆናል። ና ካሜራ ተከተለኝ። ኤልሳ ክፈችው። ክፈችው እኮ ክፈችውና እናወራለን። ሰውዬ ያምካል እንዴ? በሰላም በከፍቼው አይሻልም? ያማል። ክፈችው። አልከፍትም። ክፈቺ። አልከፍትም። ማነክ? ምንድነክ? እናንተ ከውጭ እየጠበቃችሁ እያያችሁ። እሺ ክፈቺ። አልከፍትም። አልከፍትም። አዎ ሰውዬ ማነ? ምንድነክ? ሰውዬ ምንድነው? አሁን አገኘሽ። ና ግባ። ምንድነው የፈለከው ከኔ? ምንድነው ትያለሽ እኮ ማነክ? ምንድነው? አታውቂኝም እኔን እኮ ምን ፈልገህ ነው? አታውቂኝም ወይ እኔን? ምን ፈልገህ ነው? አታውቂኝም እኔን? መጀመሪያ ጠይቂልኝ። የት ነበር የሄድሽው? ቤቱን ጥለሽ ለምንድን ነው የመጣሽው? ባዶ ቤት ጥለሽ። እኛ ቤቱን አስረከብንሽ አይደለ? በቃ ቤቱን ጥለሽ ለምን መጣሽ? እዛ የሚሆነው እንትን በጣም አሳሰበኝ ነው። ወደዚህ ምንም አትንተባተቢ። ትክክለኛውን ነገር ተናገሪ። የጠፋለ ሶፊ ደህና አይደለም። ምንድነው እሱ? አዎ አሁን ወደ ዋናው ነጥብ መጣሽልኝ እኮ። ምንድነው ያደረግሽው? ምን አድርግሽ ነው ወደዚህ የመጣሽው? አንድ ነገር ልንገርሽ። እንዴ ወደ ቤት አንድ ነገር ልንገርሽ። ስሚ፣ ወደ ቤትሽ አይደለ? አዎ ወደ ቤት የመጣው። እያንዳንዱ ሙሉ መረጃ ስላንቺ አውቃለሁ። ምን ማለት ነው? ስሚኝ፣ አንቺ 30 ሺህ እና 40 ሺህ ብር የሚከፈልሽ ሰራተኛ ነበርሽ። ምን ልታረጊ ነው 3 ሺህ እና 4 ሺህ ብር ፍለጋ እኛ ቤት የመጣሽው? ሰው ተመሳስሎብን ነው። ኧረ ጉድ ፈላ። እኔ እኮ ኤልሳ ነኝ። ኤልሳ ነሽ? አዎ። እና የሶፊያ አገልጋይ አይደለ? አዎ። ሆቴልና ቱሪዝም አልተመረቅሽም? አልተማርሽም? ሰው ተመሳስሎብኝ ይሆናል አልኩ። ኧረ ጉድ ፈላ። ወይ ደግሞ ቤት ተመሳስሎብኝ። ችግር የለም፣ እሱ መረጃውን አሳይሻለሁ። እያንዳንዱ መረጃ አሳይሻለሁ። አሁን ግን ማለት ነው አሁን ለምጠይቅሽ ጥያቄ ይኸውልሽ፣ ምንም አይነት መንተባተብ ይሄ ልትዋሽኝ እንዳትሞክሪ እኮ። ምንድነው ቤት ውስጥ የጠፋ ዕቃ አለ? ለምንድነው የጠፋ ዕቃ አይደለም፣ የሰው ህይወት ሊጠፋ ነበር። እሱን ልቦናሽ ያውቋል። ማን ያዘዘሽ? ማን አድርጊ ያለሽ? ምን እናንተ ቤት መግባቱ ነው? እናንተ ቤት መግባቱ በደላላ ነው የገባሁት። ሌላ ምንድነው የምትለው? በደላላ አይደለ? አዎ በደላላ ነው የገባሁት። ብርቱካንን ለምንድን ነው ያስፈራራችኋት?
አንቺ ብርቱካን ወጣ አንቺ ብርቱካን እንድትተኪ የተደረግሽው ለምንድን ነው? ማን ያደረገው? ያንን ያቀናጀው ማን ያቀነባበረው? ማለት ነው ሰው የምትለው ነው የገባኝ አይደለም። ምን ብርቱካን ሳታውቂያትም? ምንም የገባኝ አይደለም። ብርቱካን እናታውቂያትም? በደላላ ነው የገባሁት እያልኩ እኮ ነው። ደላላውን ተይውሽ። ብርቱካን እናታውቂያትም? ታውቂያታለሽ? ደላላው ስሙ እንደዛ ከሆነ እሺ። ኧረ በስመ አብ። አንቺ ደግሞ ከነሱ የከፋሽ ነሽ እንዴ? እኮ ስሙንም አላውቀውም። ብርቱካን የወንድ ስም አለ? ስሙ እንደዛ ከሆነ ብርቱካን የወንድ ስም አለ ወይ? ምን አውቃለሁ፣ ሊሆን ይችላል። ሰውዬ ተሳስተሃል አልኩ እኮ። አልተሳሳትኩኝም። ኤልሳ ነው አይደል ስምሽ? ሆቴልና ቱሪዝም ተመራቂ ነሽ። አይ ተሳስተሃል፣ እውነት አይደለም። ታይ ሰውዬ ያማል። እኔ እስካሁንም የታገስኩ አለቃዬ ነክ ብዬ ነው። እሺ እኔም ታገስኩሽ እኮ። ስሚ፣ ትሰሚያለሽ? እየሰማሽ ነው ወይ? እስካሁን ድረስ በትዕግስት ነው ያወራሁሽ። አንደኛ ነገር ደግሞ ሲጀምር ልንገርሽ፣ ለእኛ ምግብ ትሰሪያለሽ ብለን ነው እቤት ያስገባንሽ አምነንሽ። ምክንያቱም በብርቱካን የመጣሽ ነሽ ብለን እሷ ታቅሻለች እርግጠኛ ነን ብለን ነው አምነንሽ እቤታችን የገባሽው አይደለ? እኔ ስለምትላት አላውቅም። ስሚ፣ ደላላ ነው እናንተ ቤት ተሰሚያ። የተመረዘው እኮ ወንድሜ ነው። ተሰሚያለሽ? ስሚ፣ ከአንቺ ጋር የመላፋት እንትን ማለት እንትን የለኝም። ስለዚህ በስነ ስርዓት የምትወሪኝ ከሆነ አውሪኝ። ሰማሽኝ? ስሚኝ፣ ምንም ምልክ የለኝም። እኔ እናንተ ቤት ያመጣኝ ደላላና ደላላ ነው። ደላላ አትበይ። ስለ ደላላው ሁሉን ነገር ነግራኛለች እሷ። አሁን የምነግሪኝ ከሆነ ንገሪኝ፣ የምነግሪኝ ከሆነ ንገሪኝ። የምትላትን ልጅ አላውቅም። ይኸውልሽ እንደዚህ ጉሮሮሽን ሽን ሲጥማረግሽ ንገሪኝ። ምንም ምልክ የለኝም። ምንም የምትይኝ የለም? የለም። አዎ። እርግጠኛ ነሽ? አዎ የለም አልኩ እኮ። እኔ እናንተ ቤት ይዞኝ የመጣው ደላላ ነው። እንደማንኛውም ሰው ስራ ፈለኩኝ፣ ሄድኩኝ፣ አገኘሁትኝ፣ ይዞኝ መጣ። አንድ ነገር ልንገርሽ፣ አሁን ተረጋግቼ ነው ማውራሽ። ይኸውልሽ አንቺን ቀጥቅጬም በዱላም ማውጣት እችላለሁ። አሁን እዚህ ካሜራ ፊት ለፊት ስለሆንኩ ነው። ሰማሽ? ይሄን ካሜራ አስጠፍቼ እንድታወሪ ያደርግሻለሁ። ምን ነው አነቁሽ እንዴ? በጣም ከዚህ በላይ አንቄ ላሳይሽ? እናንተም የሰው ጉሮሮ በመድኃኒት እንደዚህ አንቃችሁ ነበር። ስለዚህ አሁን አታውሪኝም። ሰውዬ ስለምትለው ምንም እኮ አታውሪኝም። ምንም ምልክ የለኝም። ምንም እትይኝ የለም። አሁን እሺ፣ አንድ እንግዳ አለች። እሷን አመጣታለሁ ፊትሽ። ከዛ ይዛኔ ምን እንደተቀናጃችሁ ምን እንደወራችሁ ታወራታለሽ። እሷ ተናግረኛለች እኮ እሷ እያንዳንዱ ነገር ተናግራለች። የሚመጣ ሰው ስለሌለ ምንም አይመስለኝም። የሚመጣ ሰው የለም። ማንም የለም። እሺ ጠብቂ። አስገቦት። ታላቅ የምስራች! ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረዥም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ነግቢ ነይ። ወዴት ነው የምትወስደኝ? አንቺ ውሻ! አንቺ ነሽ ማለት ነው። አሁን ተገናኛችሁ አይደል? ምን አይነት ሰው ነሽ ግን አንቺ? ምን ክፉ ነሽ ግን ስታስጠሊ። ቆይ። እሺ አሁንሳ የማመጣው ሰው የለም? ይሄው አመጣው ሰው። ቆይ እንዴት ጠፋሽ? ቆይ አንቺ ማን ነሽ? ንገሪያት። አውሪ። ሲጀመር አንቺ ማለት ነው ልንገርሽ፣ ሲጀመር ምግብ አብሳይ ነሽ ተብለሽ እሷ መጣችሽ አይደለ? አዎ አብሳይ ነኝ ብዬ። ከዛ ሶፊ በሚበላው ምግብ ውስጥ መረሽው። ምን እያልክ ነው ያለው? እሺ ተይው። ሰምኛለሽ ሁሉ ነገር። ሶፊ እንደዛ ከሆነ በኋላ አንቺ ተሰወርሽ። ሁሉም ጥያቄ ላይ ሲቀርቡ ጥበቃዎቹ ምኖቹ ጥያቄ ላይ ሲቀርቡ አንቺን እኛ አልጠረጠርንም፣ ነፃ ነበርሽ። በዛ ሰዓት አንቺ ግን ለጥያቄ ስትፈለግ ተሰወርሽ። እሺ እዚህ ምን ታርጊ መጣሽ? እዚህ እንትን ነው የቤተሰብ ቤት ነው። ለዛ ነው የቤተሰብ ቤት ነው። የት አሉ ቤተሰቦች? የሉም። ይሄ ስራዬ ብለሽ መደበቂያ ራስሽ ያዘጋጀሽው ቤት ነው። ምን እያልክ ነው? ሰው ይሄ መደበቂያ ነው የምትለው እንዴ? ምን ሆነሻል? ይሄ አንድ ክፍል ቤት እችን የምታክል ቤት ውስጥ አንቺ ከቤተሰብ ጋር ነው የምትኖሪው አይደለ? እሺ አሁን እንደገለንገሽ አንቺ ብርቱካን የምን ደላላ ነው ደላላ የምትለው? አንቺ መጀመሪያ ደላላ ብለሽ ነበር። ደላላ አይደለም። እሷን ያዘጋጁ ሰዎች አሉ።
አንቺ ወደ ሀገርሽ ሂጂ ተብሎ በአባቴ አስፈራርተውኝ እሷን ሰጡኝ አይደል ያልሽው? ስለዚህ ደላላ ትለኛለች እሷ። ደላላ ብዬ ነበር። እሷ ደላላ ትለኛለች። አሁን ደላላ ነው የሰጠሽ እሷን ማለት ምን እያልሽ ነው? በደላላ አይደል እንዴ ነው የመጣሁት? በደላላ ነው የመጣችው ነግራኛለች። እሷ ስሚኝ እሷ ያለችው ልነግርሽ ነው። እሷ ያለችኝ በአባቷ አስፈራርተዋት አቶ በላይና የሳቸው ሹፌር የምን በላይ ነው የምትለው? እኔ እሷንም አላውቃትም፣ በላይ የሚባሉትንም ሁሉንም አላውቅም። እና አሁን ስትገባ አንቺ ምንድን ነው ያልሻት? አይ ተመሳስላብኝ እንዴ? ቆይ ሁሉም ነው የሚመሳሰሉብሽ አይደል? እኔ አንድ ነገር ልንገርሽ ስለ አንቺ ሁሉን ነገር መረጃ እኮ ነው እጄ ላይ ያለ። እሱንም ሰው ተመሳስሎብኝ ነው ብያለሁ። ኦኬ፣ ስለዚህ የትምህርት ማስረጃሽን ላሳይሽ። ለምንድን ነው ውሸት የምታወሪው? ላሳይሽ የትምህርት ማስረጃሽን። ሰው እየተመሳስሎብኝ ነው። የትምህርት ማስረጃሽን ላሳይሽ ወይ? ካለ ካሳይኝ። ግን የለኝማ እኔ አይደለም። አሁን እዚህ ጋር ምንሽልኝ እኮ ካለ ካሳይኝ አይደለ? የትምህርት ማስረጃሽን በደንብ አድርጌ ላሳይሽ። ቆይ እሺ፣ ልጅቷ ቀላል ሰው አይደለችም። በጣም ከባድ። ቆይ በቴሌግራም ነው በሁሉም ቦታ አስበትነን ሲፈለግ የነበረው ባንቺ ፎቶዎች ስላልተገኘ ከትምህርትሽ ከዛ ከተማርሽበት ላይ ነው ፎቶዎች ነው የወሰድነው። ስለዚህ ይሄ የማይ ትምህርት ማስረጃ ነው። ይሄ እኮ አይ ግጅ ነው አይደለ? እኔ አይደለም ሲጀመርች በእንተሳስራት ያንቺ አይደለም። አታምንም። ተሳስተህ ነው። ያንቺ አይደለም። ተሳስተህ ነው አልኩ እኮ ሰውዬ። ያንቺ ፎቶ አይደለም። ይኸውልሽ አሁን ወደ ሌላ ነገር አንግባ። ስሚኝ፣ ወደ ሌላ ነገር አንግባ። አሁን እኛ የምንፈልገው አንድና አንድ ምን መሰለሽ? እናንተን እንደ ልብ እንዲህ እያሽከረከረ የሚያዛችሁን አቶ በላይ ነው የምንፈልገው። እኔ አላውቃቸውም። አቶ በላይ በደንብ ነው የምታውቀው። አቶ በላይ ማለት ሰው ሴትዮ ታውቂኛለሽ እንዴ? እኔ ሁለታችሁ ነበራችሁ ስትተባበሩ የነበሩ ሁለታችሁ። እኔን ታውቂኛለሽ? ማን ነኝ እኔ እኮ በደላላ እዛ ቤት የገባው ሰው ነኝ። በቃ እንትን ወደዛ ቤት እንድትገቢ ያደረገው እሱ ነው። በደንብ አውቃለሁ እኮ። እሷ እንግዲህ አብራሽ ነበረች። ከዛ አንቺ ደግሞ ገንዘብ ስጥሽ ነው ያፈለግሽው፣ ልስጥሽ ነው ውጭ አልሽኝ፣ አልወጣም ስልሽ መጨረሻ ላይ በአባቴ የመጣችሁ ሰዎች ታሟል። ምንድነው የምትሉት? እኔ በላይነ አንቺን ማይችሽ አላውቅም። ይኸውልሽ አሁን ትዕግስቴን እያስጨረሽኝ ነው። ትዕግስቴን እየተፈታተንሽኝ ነው። ሰማያለሽ? ሰው ምንም አላውቅም። አብቅ ትዕግስቴን እየተፈታተንሽኝ ነው። ምንም አላውቅም አልኩ እኮ። አቶ በላይ የሚገኙበትን ቦታ ንገሪኝ። አላውቃቸውም። በኋላ ይቆጭሻል። ካሜራውን ካስጠፋው በኋላ ግን ይኸውልሽ በምንም ታሪክ ላውራ ብትይኝ አልተውሽም። አነከኝ እኮ ቅድም አይደል? ከዚህ በላይ ገና ምን አይተሽ? አሁን ካሜራ ፊት ስለሆንኩ እኮ ነው። ካሜራ ፊት ስለሆንኩ ነው። አሁን ይኸውልሽ የማትወጭበት እዳ ውስጥ ነው የምትገቢው። ስለዚህ አንቺ ነገሮች እንዲቀሉልሽ አንቺ ራስሽን ነፃ ማውጣት አትፈልጊም። ስሚ፣ ገና ወጣት ነሽ። ልነግርሽ ነው፣ ብዙ የሚጠበቅብሽ ልጅ ነሽ። በእንደዚህ አይነት ወንጀል ውስጥ ድጋሚ እንዳትገቢ ህግ የሚያስፈልገውን ቅጣት ሰጥቶሽ ወደ ራስሽ ተመልሰሽ ኑሮሽን ብትቀጥይ ነው የሚሻለው። ህይወት አይቆምም። ስለዚህ ስሚ፣ ቆይ አዳምጪኝ። ስለዚህ አንቺ አሁን እኛን ተባበሪ፣ እኛም እንተባበርሻለን። አቶ በላይን ብቻ ስጭን። እኔ አላውቃቸውም። አታባብለኝ። አቶ በላይ የሚባል ሰዎች አላውቅም። ምንም ደረቅ ናት። ሲጀመር ምንም አታምነው። እሷ እኮ አለች። እሷ እኮ ይቻት ከአቶ በላይ ተጠጣችኝ እኮ ነው። አንቺ ምን አይነት ሰው ነሽ ግን? የእውነት በጣም ክፉ ሰው ነሽ። ታይ አዎ፣ አለቃትም አሁን ነው ያየኋት። አቶ በላይ ካሜራውን ላስጠፋው ነው። በጣም እኮ ነው ነኝ። ካሜራውን ላስጠፋው ነው። አንቺ ንገሪው። ምን ነሽ? ለምን አትነግሪው? በእናትህ ምንም ነገር እንዳታደርጋት፣ ምንም ነገር እንዳታደርጋት። በእናትህ የሆነ ነገር ትሆንብሃለች። በእናትህ ቆይ ትናገራለች፣ ታወራለች። እባክሽ ንገሪው። ለምን አትነግሪው እንዴ? ቆይ እኔ አይደለሁ እንዴ ያስገባሽ እዛ ቤት? የምን ደላላ ነው የምታወሪው? ሴት ልጅ መምታት ጀግንነት አይደለም። እንደዚህ እኮ ለምን አትናገሪም? እውነቱን ቆይ ምን እንደማትሆኝ ማለት ምን ፈርተሽ ነው? ዞምባሽን ዘጣይ እንዳስፈራራሽኝ ሁሉ ነገር እንዳልሆነ በደንብ ታውቂያለሽ። ሁሉ ነገር ጠንቅቀሽ ታውቂያለሽ። አሁን ራሷን ነፃ ለማድረግ ከፈለገች ትናገር። በቃ ነገር አሁንም ድጋሚ ያስተፋዋለሁ ካሜራውን ከፈለግሽ። ነገር ተሞልሽ በፊት ነው ተናገሪ። በቃ ሰምተሽኛል?
እንዴ ወይ ልንገርሽ የነገር ሁሉ አቶ በላይ የሚለቅሽ ይመስልሻል? መቼም አይለቅሽም። ተይኝ በቃ። ስሚ አንቺ ጋር እንደደረሰን እኮ አቶ በላይ ካወቀ ያጠፋሻል። አንቺንም ሰምተሻል? የራሱን መረጃ ለማጥፋት ስለሚፈልግ አንቺንም አይለቅሽም። ለእኛ ሚስጥሩን ነገርሽ አልነገርሽ እሱ አይመለከተውም። ስለዚህ ይኸውልሽ ለእኛ አቶ እሱ የሚገኝበትን ቦታ ንገሪ። እሷን ጥበቃ ውስጥ እንዳደረግናት አንቺንም ጥበቃ ውስጥ እናደርግሻለን። አንቺ ላይ የሚደርስ ነገር አይኖርም። ተረጋጊ። ስለዚህ ብትነግሪኝ ይሻላል። ተረጋጊና ማለት ነው ሁሉ ነገር ንገሪ እባክሽ፣ እባክሽ። በቃ አንቺ ምንም ነፃ እንወጣለን። በቃ ሁሉ ነገር ይቀራል። እባክሽ ሁሉ ነገር እሺ። ቆይ ለምንድን ነው ይሄን ነገር ታድርጊ ፈለግሽው? ምንም ነፃ መውጣት የለም። እዚህ ውስጥ ገብተሽ እሺ እኔን አስወጥተሽ አስፈራርተሽ ለምንድን ነው እዛ ቤት የገባሽው እንዴ? ሶፊ ለመመረዝ ነው አይደለ? እጠብቅሻለሁ። ከፈለግሽው ድረስ እጠብቅሻለሁ። ዛሬ ካልነገርሽኝ ከዚህም አትወጫትም። እኔም ደግሞ እንደዚህ እየደጋገምኩ አስለቅስሻለሁ። ስለዚህ አሁን ነገር ይተበለ እኔ እንደበደብኩና ምንድነው የምታገኘው? ምን መረጃ የሚያስደስትክ መረጃ። ሌሎቹ በጣም ነው የሚወሩት። አንቺ ግን ጎበዝ ነሽ። በጣም ልምድ አለሽ። አንቺ ስንት ነገር ነው ያደረግሽ? ተናገሪ። አሁን ቆይ ለምንድን ነው እንደዛ እንደሆነ ያደረግሽ? ለምን? ምን አደረግሽ? ምንም አላደረግሽም እንዴ አንቺ ተኛልኩ። ከዛ ቤት እንደዛ አድርገሽኝ ምንም አላረኩም አትበይ። ዝም በይ አንቺ። ምንም አላረግም አት ቤታችን ድረስ መጣሽ። እንዴት እንጠረጥራለን? አንቺ ሴት እኮ ነሽ። እንዴት እንጠረጥርንሻለን? የሚበላ ምግብ ውስጥ መርዝ፣ ሰውን መመረዝ። በስመ አብ። አሁን እሺ ንገሪኝ። በቃ ተናገሪ። እውነቱን ለምን አትናገሪ? ለምን አሁን ንገሪኝ። አሁንም ትዕግስቴ እያለቀ ነው። አንቺ ህይወቴን ትለውጭልኛለሽ እንዴ? ዝም በይ በቃ አትለፍልፊብኝ። ህይወቴን ትለውጭልኛለሽ ማለት ህይወቴን ትለውጭልኛለሽ ማለት በቃ ተው። ገንዘብ ስለሚከፍሏት ነው። ኦኬ መች ገባኝ እኔ። እሺ ቆይ ይኸውልሽ አሁን ተረጋጊ። ስሚ አንድ ነገር ልንገርሽ። ቅድም ነግሬሻለሁ። አንቺ ወጣት ነሽ፣ ገና ብዙ መስራት ትችያለሽ። ሰማሽኝ? ህይወትሽን የሚቀይር ገንዘብ እንሰጥሻለን ብለውሽ ነው? ገንዘብ አቅርበውልሽ ነው? ነው አይደል? እንደዛ ነው። ገንዘብ አቅርበውልሽ ነው? እንደዛ አይ አይደለም። ኧረ ጉድ ፈላ። አሁን እኮ ወጣለች እኮ፣ አሁን ተናግራለች እኮ። ያው በቃ እውነት መናገር ስላልፈለገች ነው። ቆይ ማንን እየፈራሽ ነው ያለሽው? ይኸውልሽ ተረጋጊ። መጀመሪያ ይኸውልሽ ተረጋጊ። ሰምተሽኛል? ወይስ ማንን ነው? ይኸውልሽ ተረጋጊ። ንገሪኝ፣ ንገሪኝ። እኔ ህይወቴ አደጋ ላይ ነው። ምንም ናችሁ አልችልም። ተወኝ ንገሪኝ። እሺ እኔን የሚያስፈራራሽን ተገደሽ ነው? ማን ያስፈራራሽ? እሷን ካላስወጣሽ ተብለሽ ነው አይደል? ያንቺ አለቃሽ የሚያዝሽ ማን ነው? ያዘዘሽስ ማን ነው? የት ነው የምናገኘው? ይሄን ብቻ ተባባሪ። እኔና አንቺ ግንኙነታችን እዚህ ጋር ቆም። እባክሽ ንገሪያቸው እባክሽ። እኔ ከዚህ በላይ ምንም ነገር አልፈልግም። በቃ እባክሽ። ሰውዬ ነው ላንተ ብልክ እኔ ሲወጥ እኛ ጥበቃ ውስጥ ሆኛለሽ። ይሄው እሷ በእኛ ጥበቃ ውስጥ ነው ያለችው። ምን ሆነች? ይኸውልሽ እኔም እንዳንቺ እንደዚህ ፈርቼ ነበር መጀመሪያ። በቃ ንገሪኝ። አሁን ነገርም ብዬ ነበር፣ ግን መጨረሻ ላይ በቃ ሰምተሽኛል? አሁን ንገሪኝ። በቃ በገንዘብ አታለሁ። በገንዘብ አታለውሽ? በገንዘብ ብቻ ነው? እሺ ሌላ? እሺ በገንዘብ አታለውሽ አይደለ? ምን አይነት ሊና ቢኖርሽ ነው በገንዘብ ተታለሽ? በቃ ዝም በይ ሴትዮ፣ ዝም በይ ያልኩሽ እኮ። ምን አይነት ሰው ነሽ? ምን አይነት ጭንቅላት ነው ያለሽ? አንቺም እኮ ከሷ አትሸይም። እኔ ምን አደረኩሽ? ምን አንቺም የገዛ አባትሽን የእሳቸውን ጤንነት ለመጠበቅ ሶፊን አደጋ ውስጥ አልሽው። ቆይ ስሚኝ ቡርቴ ስሚኝ። አንቺ የራስሽን አባት ሰላምታቸውን ፈለግሽ። የኔ ግን ወንድሜ አሁን አንድ ነገር ሆኖ ቢሆንስ? አንድ ነገር ሆኖ ቢሆንስ? እኔ እንደዛ እንደሆነ በምን አውቃለሁ እንዴ? አንድ ነገር ቢሆን ይኸውልሽ፣ በቃ ብትነግሪኝ ለኛ በግልጽ ስማ፣ አውቃለሁ ጥፋቴ ነው በቃ። ስለዚህ አሁን እሷን አንዴ ልጨርስ። ሰምተሽኛል? አሁን በገንዘብ ነው አይደል ያሉሽ? ብዙ ገንዘብ እንሰጥሻለን፣ እንዲያርጊልን። አንቺ የሰው ህይወት ከባድ መሆኑን አታውቂም? የሰው ህይወት ማጥፋት ከባድ እንደሆነ አውቃለሁ። ለዛ ነው ብዙ ገንዘብ እንከፍልሻለን ብለው ያሉሽ አይደል? አዎ ለማመራጭ የለኝም። እኔ አንድ ጥያቄ ብቻ ጠይቅሽ። አሁን ያንቺ አለቃ ተብዬውን የሚያዝሽን የት ነው የምናገኝ? እሱ አደገኛ ነው፣ በቀላል የሚገኝ ሰው አይደለም። ችግር የለውም። አንቺ ብቻ ለኛ መረጃ ስጪን። አንቺን ወደ ጥበቃ ራስሽን ቆንጆ ቦታ አንቺን ሰው ሊጎዳሽ የማያውቅበት ቦታ ወስደን እናስቀምጥሻለን። ጥበቃ እናደርግልሻለን። እውነት ልትጠኛ ሊሆን ይችላል። እሱን አንቺ ትመለከቻለሽ። እሱን በእኔ ተማመኝ። ምክንያቱም የኔና ያንቺ ስራ ገና አላለቀም። ያንቺን አለቃ ስናገኘው የዛን ያንቺ ነፃ ሆንሽ ማለት ነው።
እባክሽ ንገሪው እባክሽ። ስለዚህ አሁን እሱ የሚገኝበትን እኮ ከነገርሽን አንቺም ከዚህ ጋር ነጻ ትሆኛለሽ። ምን ነው ያወቅሻቸው? እባክሽን አትበይ። አንቺ እንዴት ነው ያስለቀሱሽ? በቃ እነሱ በዙሪያቸው ሰዎች አሉ። አሁን ይኸውልሽ አንቺ እስቲ የምናደርግልሽን ጥበቃ ነግሪያትም እንዴ እየነገርኳት እኮ ነው። ይኸውልሽ በዙሪያሽ ማለት ነው እነሱ ካሉ ምንም ነገር የሚደርስብሽ ነገር የለም። የህግ አካላቶች አሉ። እንዴ ቆይ ከህግ አካል በላይ ምን አለ? እሺ ቆይ ምንድነው የምትፈሪው? እነሱን ጠቁሚን። በቃ እነሱ የምትፈሪ ከሆነ እነሱን እኛ እጅ ክተችልን። የዛኔ ምንም አያመጡ። አሳልፈን ለህግ ነው የምንሰጣቸው። በቁጥጥር ስር ሲውሉ አንቺ ምን ነጻ ትሆኛለሽ። ሰማሽኝ አይደለ? ስለዚህ አሁን እነሱ ያሉበትን ቦታ ብቻ ጠቁሚ። ይኸውልሽ ካልተናገርሽ የሆነቴን ነው ብዙ ነገር ይደርስብሻል። አልችልም እኔ ብዙ ነው ያሉኝ እነሱ። ይኸውልሽ አንድ ቦታ ጀርታው የሆነ ነገር ሊያደርጉሽ ይችላል። የበላሽውን ገንዘብ ብቻ መልሰሽ ህይወትሽን እናጠፋለን ያሉኝ አንድ ነገር ብዙ። ስለዚህ እነሱንም ቆይ እኔ አልፈልግም በዚህ ስራሽ። አሁን እሺ አንድ እስር ቤት መግባት ነው የምትፈልጊው? አንድ ነገር እንስማው። ይኸውልሽ አሁን እኮ እኛ እንደያዝንሽ ካወቁ እነሱ ብንለቅሽም አይለቁሽም። እነሱ እኛ ሂጂ ብለን ብንለቅሽ አንጠቆምኩባቸውም። ስለዚህ ያውቃሉ አሁን እንደዚህ እንደተገኘ። አሁን እኮ ገንዘብ አሁን አንቺ እዚህ እንዳለሽ እኛ አግኝተንሻል። አንቺን ከኛ ጋር አቆየንሽም አላቆየንሽም ለኛ መረጃ የሰጠሽ ነው የሚመስላቸው። ስለዚህ አንቺ ነሽ ለነሱ ብቻ ምስክር። አንቺን ያጠፉሻል፣ ተደርሶባቸዋል። ስለዚህ አሁን ብትነግሪኝ አይሻልም? የት ነው የምናገኛቸው? ተናገሪ። አትናገሪ? አልችልም። ታይ ስለዚህ ምን ይሻላል? አልናገርም አለች። ስለዚህ አሁንም ካሜራውን ላስጠፋው ነው እውነት። አሁንም ትግስት ያልኩ ለምን ታስጠፋዋለህ? አናወራም አለች እኮ በመታስፈራ አንቺ አትናገሪም? በቃ አትናገሪም ወይ? ትናገሪሽ አትናገሪም? ካሜራውን ላስጠፋው። ምን ነው አንተ ራሱ ፈራህ? አሁን አንቺ ምንም አያገባሽም። ትናገሪ እንደሆነ ተናገሪ። አሁን የመጨረሻ እድል ነው የምሰጥሽ። ከዚህ በላይ ልገለኝ ነው? ደብደብከኝ እኮ ገና ምን አይተሽ? አሁን ንገሪኝ። አሁን ሁሉ ነገር ተናገርሽ። እነሱ ያሉበትን ቦታ ንገሪኝ ቶሎ በይ። አልችልም ብያለሁ። ወይኔ ግን አንቺ ምን ደረቅ ነሽ በእግዚአብሔር። ስለዚህ አትናገሪ። ምን አይነት ሰው ነሽ? አረቺ በጣም መጥፎ ሴት ነች። በጣም መጥፎ ነች። ስለዚህ አትናገሪ ማለት አትናገሪ። አልችልም። ተናገሪ 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 ተናገሪ። ቆይ አንቺ ተናገሪ። ተምትሆኝ አንቺ በእናትህ ተናገሪ እባክሽን። እሺ በይ ተናገሪ። በቃ ይኸው ትነግራለች እኮ ተናገሪ ተናገሪ። ምን አይነት ደረቅ ነች? ተናገሪ። እሺ ተናገሪ ተናገሪ። ሰማለሽ? እባክሽን ተናገረሽ አትናገሪም? ቆይ ቶሎት ማሽተም ጠብቂው የሆነ ነገር እሺ ተናገሪ ቶሎ በይ በእናትሽ። ሰዓት የለኝም አሁን። አንቺ በቆየሽ ሰዓት እነሱ እየራቁብኝ ነው የሚሄዱት። ተናገረሽ አትናገሪ? እሺ እንዳመተኝ። እሺ ንገሪኝ። እንዳመተኝ። እሺ ንገሪኝ። እሺ ጃጁ ዳሉ በቃ እሺ ትሄጃለሽ። ያሉበት ቦታ ይኸውልሽ፣ አንድ ነገር እዛ ደርሰን ሌላ ውሸት ሌላ ነገር አደርጋለሁ ብትይ ታያቸዋለሽ። አሁን ስንወጣ በዙሪያችን ያሉትን ሰዎች ታያቸዋለሽ። ሰምተሻል? እነሱ እጅ ላይ ነው የምጥልሽ። ስለዚህ ነይ ተነሽ 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 ተነሽ። ደግሞ ታባቢያታለሽ እንዴ? ተነሽ ነይ 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 ነይ። እንግዲህ ተመልካቾቻችን አሁን እዚህ ያለነው ቦታ የአቶ ጌታቸው ቀኝ እጅ አለ የተባለበት ቤት ነው የደረስነው። እንግዲህ ወጥመድ አይደለም አይደል? እናንተም ጠብቁ እሺ። ግራና ቀኝ እያያችሁ በስነ ስርዓት እሺ። አሁን አንቺ ይኸውልሽ ምንም ነገር እንዳታስነቂ። አንኳኪ ማነው ስትባይ እኔ በይ። ወጥመድ አይደለም አይደል? እርግጠኛ ነሽ? አሁን ይቺ አንኳኪ። ማነው? እኔ ነኝ፣ ኤልሳ ነኝ። እኔ ነኝ፣ ኤልሳ ነኝ። ማናቸው? ሂጂ ቁጭ ቁጭ ሂጂ። አንቺ እንዴት ነው ይዘሽብኝ ትመጣለሽ? ቁጭ ሂጂ። ሂጂ ተቀመጠው። አልቀመጥም። ተቀመጭ ሂጂ። እያየሁሽ እኮ ነው። ሂጂ ቁጭ በይ። እንዴት ከዚህ ቤት ሰው ይዘሽ ትመጣለሽ? መልሽ። ምን ሆነሽ ነው? ቁጭ በይ። አንቺ እኮ ነው እያናገርኩሽ ያለሁት።
ያለሁት። ቁጭ በይ። በህይወትሽ እንደፈረሽ ወቂሽ ባለቤቱ ነች። በህይወትሽ ነው የፈረድሽ። ቁጭ በይ። እሱ የለም መሆኑን አውቀሽ ነው ይዘሽ። ቁጭ በይ። አንቺ ቁጭ በይ።